ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። በጽናት ድራማ በክፍል 181 ተከስተናል። ጽናት ድራማ እጅጉን በጣም እያመረበትና እያጓጓም እንግዲህ መጥቷል። በተለይ እንግዲህ ኒናና ብርቄ ከተማ ተያይዘው ከገቡ በኋላ የሌለ ድራማው እምር ብሎበታል። በዛሬው ዕለት እንግዲህ ሰኒ ከታገተችበት ወደ ሌላ ቦታ ለአጋች ቦታውንም ሆነ ለአጋች ለሚቆጣጠራት ለመቀየር አስጨናቂ ይዟት በሚጓዝበት ሰዓት እንግዲህ ከኋላ መጥቶ እንግዲህ ረጁ አስጨናቂን ግብድዬ ድንጋይ ጀርባው ላይ በመጫን ከመሬቱ ጋር አንድ ላይ ጭፍልቅ አድርገውት ጥለውት እንግዲህ ሄደዋል ማለት ነው። ነገር ግን ሰኒን ለክፉና በጣም ያሰቃዩታል ብሎ ከማሰብ የተነሳ እንግዲህ በፊት አግቷት እንዲቆጣጠርለት ሲያደርግ የነበረውን አስጨናቂን ከርቶ እንግዲህ የአስጨናቂ ጓደኛ ወደ ሰኒ ሆኖ ሰኒን አስመልጧታል። ሰኒና የአጋቹ እንግዲህ ተያይዘው ወደ እነ ሰኒ ቤት አምርተዋል። ሆኖም ግን ጓደኛውን በመክዳቱ እጅጉን በጣም እየተናደደ በጣም እየተጸጸተም ተመልክተነዋል። ነገር ግን ቢያይህና ቢያገኝህ የሚለቅህ ይመስልሃል ወይ? እኛ ቤት ሄደህ ነው የምታድረው? በማለት እንግዲህ በሩጫ ያንን አካባቢ ለቀው ወደ ቤታቸው ከስንት ቀናት በኋላ ሰኒ እቤቷ ከእህቷ እንዲሁም ከነምሩ ጋርም እንግዲህ ተገናኝታ እጅጉን በጣም ደስ ተሰኝታም ተመልክተናታል። እህትየዋ እጅግ በጣም ደስ ብሏት እንግዲህ እንደ ፀሐይ እያብረቀረቀች እያበራች ተመልክተናታል። በጣም ደስም ተሰኘች። ሰኒ እቤት እንደደረሰች ሻወር ምናምን ከወሰዱ በኋላ ለመራዊት ነበረ ስልክ የደወለችው። ምሩም እንግዲህ ማመን አቅቷት ሰኒ መሆኗን ቁርስ ለመመገብ እንግዲህ ናሆም በኪችን ጉድ ጉድ እያለ የነበረውን በደስታ ፈንጥዘው እንግዲህ አረ ቁርሱ ይቅርብን ስንመጣ ነው የምንበላው በማለት ተያይዘው ለባብሰው እንግዲህ ወደ እነ ሰኒ ጋር ያመራሉ። እጅጉን በጣም ደስም ተሰኝተው እንግዲህ ተመልክተናቸዋል ማለት ነው። ጉዳዩን ማን ነው እንደዚህ ያደረገው እና የተገበረው ብለው ሲጠይቋትም ሰኒ ልትናገር ፈቃደኛ አይደለችም። እናም እንግዲህ ብር ፈልገው ነው ምናምንም ስትል ነበር ከእነ ቅዱስም አንድ ላይ ሆኖ ሲጠይቋት። ነገር ግን ብር ፈልገው ቢሆን ኑሮ አንቺን ከዚህ ሲወስዱ የቤቱ ዕቃ ምንም አልተነካም፣ እንዲሁም ደግሞ ገንዘብ ፈልገን ነው ብለው እንኳን አንድም ሰው እንኳን ደውሎ አልጠየቀም፣ ነገሩ አላማረኝም በማለትም ናሆም መጠራጠሩን ያሳውቃል ማለት ነው። ሰኒም ነገራቶቹን አድበስብሳ ማለፍ ፈልጋለች። ሆኖም ግን ዛሬ የደስታዬ ቀን ነው፣ ደስታችንን እናጣጥም በማለትም እንግዲህ ነገሩን ቀይስ አድርገውታል። የእስቢድ ጓደኛ እንግዲህ ጓደኛውን በመክዳቱና ሰኒን በማስመለጡ እጅጉን በጣም ሰኒን በማስመለጡ ደስ ቢለውም ግን ጓደኛውን መክዳቱ በጣም እያንገበገበው በጣም እያሰበም እንግዲህ ውጭ ጎርደድ እያለም እንግዲህ ተመልክተነዋል ማለት ነው። ኪራ አዲስ ሰራተኛ አመጣ እዚህ ቤቴ ውስጥ እንግዲህ ከዚህ በኋላ ሰላም የሆነ ኑሮ መኖር እፈልጋለሁ በማለትም እናም እንግዲህ ጽናትዬ ደግሞ በቤት ውስጥ እንድትቀመጥ አልፈልግም፣ ውጭ ወጥታ የራሷን የሆነ ስራ መስራት አለባት በማለት ኪራ ውሳኔ ወስኖ የቤት ሰራተኛም እንግዲህ አምቷል። የቤት ሰራተኛዋን አምቶ ለኒና ሲነግራት ኒና በጣም ደንግጣለች። የቤት ሰራተኛ መጣ ማለት እኔ ምን ሰርቼ እነሱ ቤት ልኖርና ምን ሰርቼ ልበላ ነው በማለት እንግዲህ በህይወቷ ጥርጣሬም ገጥሟታል ማለት ነው። ነገር ግን ጽናት ኒናን በጣም ስለለመደቻት ኒናን ከቤታቸው መውጣትን እንደማትፈልግ በባለፈው ክፍልም እንግዲህ ለኪራ አሳውቀዋለች ማለት ነው። ብርቄንም እንግዲህ ብዙ ጣጣና ጦስ ሳታመጣብን ስራ ፈልገህ አስገባት እራሷን ትቻል በማለትም እንግዲህ ጽናት ተናግራለች። ጽናትዬ እንግዲህ በሰርግ ስለሚሰረግ እንግዲህ ከአባቷ ቤት በወግ በማድረግ እና በባህላቸው መሰረት እንግዲህ ኪራ ሽማግሌ ልኮ እስኪያገባት ድረስ አባቷ ቤት ኑሮዋን አድርጋለች። በዛም እንግዲህ ስለ ሰርጓ ጉዳይ ውስጥ ለውስጥ እየተከነከነች ባለበት ታይም እንግዲህ በዛብህ ይከሰትና የጽናት እግር ስር ወርቆ ባክሽን ብርቄ ያለችበትን ንገሪኛ አሳውቂኝ በማለትም እንግዲህ ጽናትም አንተ ሰውዬ ተነስ ከላይ ላይ ሰው ጉድ ይለናል ብትለውም
እንደውም አትነግሪኝ ከሆነ አልነሳም ሲላት እነግርሃለሁ እሺ ተነስ ስትለው ቀና አለና አረፍ አረፍ ብለው ቁጭ ብለው ከጎኗ ቆይ አንተ ምንድን ነው ከኔ የምትፈልገው ስትለው ብርቄ ነው የምፈልገው ብርቄ ያለችበትን አሳውቂኝ ሲላት እውነቱን ልንገርህ እኔ ስለ ብርቄ ምንም የማውቀው ታሪክ የለኝም ብላ ትታው እንግዲህ ወደ ቤት ገብታለች። እሱም ታዲያ እኔ ለአንቺ መስገድ አምሮኝና ፈልጌ ነው እንዴ ብርቄ ያለችበትን እንድታሳውቂኝ ፈልጌ እንጂ በማለትም ብርቄ በመጥፋቷ እንግዲህ በባለፈው ክልም ሲያለቅስም ሲነፋረቅም ተመልክተነዋል። በፊት ነበር እንጂ አብራው ስትኖር መንከባከብና በደንብ አድርጎ እንግዲህ መያዝ የነበረበት። ከሄዱ በኋላ እንግዲህ እየተቆጨም እየናፈቀም እያለቀሰም ተመልክተነዋል። ብርቅዬ ለተሴ ስልክ ደውላለት ተሰማ ፍንድቅድቅ ብሎ ደስ ተሰኝቶ የሚያደርገው የሚይዘው የሚጨብጠው አቶም ተመልክተነዋል ከደስታ ብዛት። እናም እንግዲህ ለበዛብህም መሬቱ ላይ ያለውን ሰብል ከነ ቁረኑ እንግዲህ እዛው ማሳው ላይ እንዳለ መሸጥ እንደሚፈልግና ለሰው አስማማኝ እያለ ለበዛብህና ለዴቭም እንግዲህ ሲናገር ነበረ። ቆይ አንተ ለየልክ እንዴ አበርክ እንዴ አረ የሰው መሳቂያ ትሆናለክ ቢለውም በዛብህ እኔ የት ሲያገኙኝ ነው የሚስቁብኝ በማለትም በዛብህም እንግዲህ ተሰማ እየተናገረ ያለው ነገር ብዙም ግልጽ ባይሆንለት ግራ ቢያጋባውም በቃ ጭንቅላቱ ለቀቀ ይሄ ሰው እያለ በግርምታ እንግዲህ ዝም ብሏል ማለት ነው። ዴቭም እንዴትና ለምን ምን አስበህ ነው እንዴት ማሳ ላይ ያለውን ከነ ምርቱ ሳይታጨድ እንዴት ለማስማማት ለመሸጥ ትፈልጋለህ? ታስቦ የማይታወቅ ስራ እኮ ነው እያሰብክ ያለው ቢለውም እባክህን እያለም እንግዲህ ገዢ እንዳስማማው ሲናገርም ነበረ። ተሰማ ወደ ብርቄ መሄድ ይፈልጋል። ብርቅዬም እንግዲህ ስራ ግቢ ስትባልም እነ ኪራ ቤት ያለችዋን ሰራተኛ አይታ እንግዲህ ጉድ ጉድ እያለች ስትሰራ እኔም እንደሷ ቀልጣፋ ብሆን እያለች ኒናም እንግዲህ አንቺ እኮ ደፍረሽ ስራውን ስትጀምሪ ተወኛለሽ እኮ እሷም እኮ መጀመሪያ እንደዚህ ነበረች እንዳንቺ ስትልም ግን አንቺ ደግሞ እኔ የምልሽን አትሰሚምና ዋሽተሽ ስራ ግቢ ከዛ እዛው ትለምጃለሽ ብትላትም ብርቄ ውሸት ጥሩ አይደለም ስራውም አይቀናኝም እኔ ዋሽች አልገባም የማልችለውን እችላለሁ አልልም እያለች እንግዲህ ኒና የምትላትን ነገር እየሰማች አይደለም። ቅዱስ እንግዲህ ሰላምዬን የድሮ ፍቅረኛውን አግኝቶ እጅጉን በጣም እየደነገጠም እያሰበም ይባስ ብሎ ደግሞ አንድ አካባቢ እንደሚኖሩም እንግዲህ ስትነግረው እየተከታተልሽ ነው ማለት ነው በማለት አጥብቆ እየሸሻትም ይገኛል። ቅዱስ ለምንድን ነው ሰላምን የሚሸሻት? እሷም እንግዲህ ናቲና ቅዱስ እንደሚቀራረቡ አውቃ ወረቀት እንግዲህ ለቅዱስ ስጥልኝ በማለት እንቡጥዬና ናቲ እንግዲህ መንገድ ላይ ቆመው እያወሩ ባሉ ሰዓት ተከስታ ይህንን ወረቀት ለቅዱስ ስጥልኝ የቅዱስ ጓደኛ እንደሆንክ አይቻለሁ ስትልም ወረቀቱን እንግዲህ ለናቲ ሰጥተዋለች ማለት ነው። እንቡጥዬም እንግዲህ ልታስወራትም ወይንም ሰላም እንድትልም አልፈቀደችም ነበርና እባክሽን ቡጥዬ የኔ እህት እያለ እንግዲህ ናቲ ሲያወራት ጭራሽ እሷ ፊት እንዴት እህቴ ትይኛለሽ እያለችም ተናደደችበትና ጥላውም ሄደች። እናም እንግዲህ ናቲም እንግዲህ የተሰጠውን ወረቀት ይዞ ሆዶ ለቅዱስ ሰጥቶታል ማለት ነው። ቅዱስ ሶፋው ላይ ተኝቶ ቲቪ እየተመለከተ ኧረ እንደውም ሳረሳ የሆነ እቃ ተልኮልሃል በማለትም ማን ነበረ ስሟ እያለ ከብዙ ውጣ ውረድ በኋላ ስሟን አስታውሶ ሰላም ነች ወረቀት ለቅዱስ ስጥልኝ አለችው በማለት ለቅዱስ ሲሰጠው ቅዱስ ሶፋው ላይ ከተኛበት በድንጋጤ ተነስቶ ሰላም ነች የሰጠችህ በማለትም እንግዲህ ደንግጦ ወረቀቱን ተቀብሎታል። ሰላምና ቅዱስ ምን ቢሆኑ ነው? ቅዱስ እጅጉን በጣም ይፈራታል፣ ይደነግጣል። ሰላም ደግሞ እሱን መራቅ አትፈልግም፣ መቅረብ ትፈልጋለች። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናም እንግዲህ አሁን ላይ በጣም ደስ በሚለው ሁኔታ ሰኒ ተከስታ ተገኝታለች ማለት ነው። ይህንን ጉዳዩንና ነገሩን ለፖሊስ እንግዲህ ያደረጉሽን አንድ ባንድ ትናገሪያለሽ ብላለች ራኬብ። ሰኒም እንግዲህ ጉዳችን ፈላ ችግር ተፈጥሯል በማለትም እንግዲህ ለስፒድ ጓደኛ ወይም ለአጋቹ ስትነግረው ብቻ ቃልሽን ጠብቂ እንግዲህ የተባባልነውን ጠብቂ ስፒድን አሳልፈሽ እንዳትሰጭብኝ በማለትም እንግዲህ እየተማጸናት ነው። ሰኒም ግራ ገብቷታል። እህቷስ ምን ትል ይሆን?
እናም እንግዲህ ጽዮን ደግሞ ስራ ከመሸሽና ከመጥላት የተነሳ ከነ አለምዬ ጋር ወደ እነ ምሩ ጋር ስራ ሲበዛ ደግሞ ወደ እነ አለምዬ ጋር እያለች እንግዲህ ኑሯዋንና አለሟን እየቀጨች ነው። በዛ አጋጣሚ ግን በባለፈው እንግዲህ ሰኒ የሰጠቻትን ጥላው ሄደችውን ወረቀት አልጋ ውስጥ ልብስ አጣጥፋ ልብሱን ወደ ሳጥን መልሳ ወረቀቱን ሳባ አድርጋ ከፍታ ልታየው ስትል ምሩ ደርሳባት ምንጭቅ አድርጋ ምሩም እንግዲህ ያንን ወረቀት ወደ ነበረበት ወደ ሳጥኑ ትመልሰዋለች። ያ እንግዲህ የነ ኪራይ ካርታና ፕላን ነው። እናም እንግዲህ ጽዮንም ምን ቢኖረው ነው እንደዚህ ተናዳ መንጭቃኝ ወደ ቦታ የመለሰችው በማለት እንግዲህ አይኗን ተክላበታለች። ለማጣራትም ትፈልጋለች። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ክፍልስ እንግዲህ ምን ይፈጠር ምን ይከሰት ይሆን የሚለውን አብረን የምናይ ይሆናል። ባይ ባይ።